እስራኤል ላይ ያረፈው ሁለቱ የቁጣ ሰይፍ። ፍርድ ይዘገይ ይሆናል እንጂ አይቀርም። የዘገየው ፍርድ ደርሷል። እስራኤል በሰፈረችው ቁና መጠን፣ ባወደመችው ባፈሰሰችው ደም ብዛት ልክ እሳትና ማዕበል ቁጣ ሆኖ እየወረደባት ነው። ትላንት ለእስራኤላውያን ትልቅ የበዓል ቀን ነበር። ለአገርነት ያበቋትን ወታደሮቿን የምታስብበት የሰለሞን ሚሞሪያል ዴይ ነበር። በዚህ ቀን ግን ጀግኖቿን ከማስታወስ ይልቅ በቅርብ ለፈጸመችው ኃጢአት ያልጠበቀችው ቁጣን አስተናግዳለች። እስራኤል በሁለት መልኩ ያረፈባት ዱላን የተመለከቱ ከቅዱስ መጽሐፉ አንድ ቃል መዘዋል። ዘዳግም 28:24 እግዚአብሔር የምድርህን ዝናብ ትቢያ ያደርጋል እስክትጠፋም ድረስ ከሰማይ አሸዋ ያወርድብሃል ሲሉ ክስተቱን ከፈጣሪ ቁጣ ጋር አገናኝተውታል። እስራኤል በታሪኳ አይታ የማታውቀው እሳትና የአሸዋ ማዕበል ተነስቶባታል። ሞልቶ የፈሰሰው የፍልስጤም ግፍ ይሆን? ይህ ሰሞንኛ ሰምታችኋል ነው። እስራኤልን እየለበለበ ስላለው እሳትና ሰማያዋን ስለሸፈነው የአሸዋ ማዕበል የምንለው አለን። አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ። ምርጫው ስላደረጉን እናመሰግናለን። የፍልስጤም የግፍ ጽዋ። ባለፉት 18 ወራት ጋዛ ላይ ፍልስጤም ላይ ያልተሰራ ግፍ ያልተደረገ በደል የለም። የእስራኤል ጦር ድብደባ ሕፃን ገዳይ የሚል ቅጽል ስም አሰጥቶታል። በምድሩ 52,000 ጋዛውያን በዚያ አጭር ግን መከራዋ በረዘመ ዓመት አልቀዋል። የጃባሊያ ካን የኑስና ጋዛ ሲቲ ሕፃናት ሞት አስደንጋጭ ሆኖ ቀጥሏል። ጋዛ መደበቂያ መሸሸጊያ የሌለባት ፍርስራሽ ሆናለች። ሆስፒታሎች፣ መጠለያዎች፣ የቢቸግር መቆያ ድንኳኖች ሳይቀሩ በቦምብ ይደበደባሉ። በየቀኑ፣ በየሰዓቱ፣ በየሰከንዱ። የጋዛ የመጨረሻው ሆስፒታል አልአህሊ አረብ ከሰሞኑ ወደ አመድነት ተቀይሯል። በመቶ ሺዎች ከነቁስላቸው ፋሻ እንኳን አጥተው እንዳሉ አሉ። የጋዛ 70% ህንጻና መኖሪያ ወድሟል። 420,000 ሰዎች እንደ አዲስ ለአራተኛ ጊዜ ከመኖሪያቸው ሳይሆን ሸሽተው ከሄዱበት በድጋሚ እንዲፈናቀሉ ሆነዋል። 1.2 ሚሊዮን ህዝብ ሜዳ ላይ ውሎ ሜዳ ላይ ያድራል። በውሃ ጥም፣ በምግብ እጥረት፣ በመድኃኒት እጦት የሚሰቃየውን ቤት ይቁጠረው። የሚቆጠርስ ቤት የት ኖሮ? ጋዛ እንዲህ የማይጠገን የማይመለስ ጉዳት ስታስተናግድ እስራኤል በሐማስ ጥቃት ያጣችው ዜጋ ከ1200 የማይበልጥ ነበር። እስራኤል ለእያንዳንዱ ሐማስ ለገደለባት ዜጋ 44 ፍልስጤማውያን እንገላለች። ይህ የተንጋደደ ንጹሐንንና ሕፃናትን ከሐማስ ታጣቂ ያለየ የፍርድ ገምድል እልቂት ወንጀል ታዲያ ከበላዩ መልስ ተሰጥቶታል። ኢየሩሳሌምን ያናወጠው እሳት። እስራኤል በሰለሞን ቀን የቀድሞ ወታደሮቿን በምታስብበት ዕለት በመላው ሀገሪቷ ከፍተኛ የእሳት ንዳድ ተነስቷል። በቅድሚያ የኢየሩሳሌም አቀበትን ያጠቃው እሳት እጅግ ሰፊ መሬትን ያነደደ ሲሆን እሳቱ ወደ እስራኤል የጦር ካምፕ ጭምር የገባ ሆኗል። በማህበራዊ ሚዲያ በርካታ ምስሎች፣ ቪዲዮዎች ይህንን የእሳት ፍርድ እየተቀባበሉ እያስተጋቡት ይገኛሉ። እስራኤል ላለፉት 20 ዓመታት አይታው የማታውቀው የእሳት ቃጠሎ ነው የተነሳባት። የእሳቱን ንዳድ የጀመረው በምዕራብ ኢየሩሳሌም ኤሽታኦል በሚሰኝ ጫካ ነው። እሳቱ ከጫካው በፍጥነት ወደ ኢየሩሳሌም ከተማ ተዛምቷል። አቀበትና ተራራ፣ አረንጓዴ መልክዓ ምድርን የዋጠው የኢየሩሳሌም መሬት አሁን ወደ አመድነት ተቀይሯል። ኢየሩሳሌምን ከቴል አቪቭ የሚያገናኘው ዋነኛው መንገድ ሮውት 1 በእሳቱ መትረፍ አልቻለም። በዋና ጎዳናው እስራኤላውያን መኪናቸውን እየጣሉ እግሬ አውጪኝ ሲሉ ታይተዋል። እሳቱ በመንገዱ ያሉ ከ30 በላይ መኪኖችን እየበላም የሚያሳዩ ምስሎች ወጥተዋል። በግማሽ የተቃጠሉና በእሳቱ ቅጣት የቀለጡ መኪኖችም ታይተዋል። ልብ ይበሉ፣ እኛ አይደለንም ይህንን ቁጣ የምንናገረው። እንደ ሮይተርስ፣ ቮይስ ኦፍ ኢንዶኔዥያ እንዲሁም ቲአርቲ ወርልድ የመሰሉ ሚዲያዎች በሰፊው ዘገባ አቅርበዋል።
እስራኤላውያን ጭምር የእሳቱን ግዝፈትና የውድመቱን ስፋት ተመልክተው ፈጣሪ እየቀጣን ይሆን ሲሉ ጠይቀዋል። በእሳቱ የተነሳ ከቤትና ከተማው እንዲለቅ የተደረገው ሰው ብዛት የትየለሌ ነው። እንደ ቤት ሸሜሽ ያሉ ማህበረሰቦች በዚህ እሳት በቅድሚያ የተሳደዱ ናቸው። አሁን በእስራኤል ያለው ሙቀት 40 ዲግሪ ሴንቲግሬድ አልፏል። አትክልቶች ወደ ደረቁ አመዶች ተለውጠዋል። ንፋሱ ለእሳቱ እንዲታዘዝ ከላይ ተልእኮ የተሰጠው ይመስላል። በሰዓት 60 ኪሎ ሜትር እየሮጡ እሳቱን በመላው እስራኤል ለማድረስ የቆረጠ ይመስላል። ንፋሱ እሳቱን በሰዓት ከ5 እስከ 10 ኪሎ ሜትር እንዲወረወር እያደረገውም ይገኛል። በዚህ ፍጥነት ቁጣው ከቀጠለ በ20 ደቂቃ ውስጥ የአንድ እግር ኳስ ሜዳ የሚያህል መሬት እየነደደ ይቀጥላል። የእስራኤል እሳት አደጋ ተከላካዮች ፈጽሞ ከባድ ፈተና ገጥሟቸዋል። እንደ አውሮፓውያን አቆጣጠር በ2010 በካርሜል ተራራ የነበረውን እሳት ያስታወሰ ክስተት ሆኗል። በጊዜው 44 እስራኤሎች በእሳት አደጋው ሞተዋል። አሁን ያለው እሳት ግን ከ2000 እስከ 3000 ሄክታር መሬት ቅርጥፍ አድርጎ በልቷል። ይህ ማለት 3800 የእግር ኳስ መጫወቻ ሜዳ ነው። የተጋነነ ከመሰላችሁ ሄክታሩን 105 ለ68 ሜትር ስፋት አካፍሉት። በዚህ ሂደት እስራኤል ቁጣው ካልበረደ ያላትን አረንጓዴ መሬት የምታጣ ይሆናል። ብርቅዬ የተባለው የመጥፋት አደጋ የተጋረጠበት የእስራኤል ሄርሞን ተራራ ብላይንድ ሞል ራት አብቅቶለታል። እስካሁን በእሳቱ የሞቱ አለመኖሩ የተነገረ ሲሆን 19 ሰዎች ግን በእሳቱ አደጋ ደርሶባቸዋል። ሁለቱ በከፍተኛ የመተንፈስ ችግር ሆስፒታል ገብተዋል። የቤቶች ውድመት ገና የቀጠለ ቢሆንም እስካሁን እንደ ቤት ሸሜሽ ባሉ በርካታ ቤቶች ተበልተዋል። በርካታ መኪኖች በዋና አውራ ጎዳናዎች ላይ ተትተዋል። እስከ $2 ሚሊዮን የሚገመት ሰብል በእሳቱ የወደመ ሲሆን የእሳቱ የኢኮኖሚ ኪሳራ ከ$75 ሚሊዮን በላይ እንደሚሆን እስራኤላዊ ባለሙያዎች ግምት ሰጥተዋል። እስራኤል ይህንን እሳት ለማጥፋት 500 የእሳት አደጋ ሰራተኞች ስታሰማራ የአየር ላይ ውሃ ለመርጨት ግን ተቸግራለች። ንፋስና እሳቱ የፈጠረው ጥልቅ ጭስ በአየር የሚደረገውን ጥረት ውጤት አልባ አድርጎታል። ይህንን ተከትሎ እስራኤል ለዓለም አቀፉ ማህበረሰብ ለወዳጅ ሀገራት እርዱኝ ስትል ጮኻለች። እስካሁን ጣሊያንና ክሮሺያ መልስ የሰጡ ሲሆን 3 የእሳት አደጋ አውሮፕላኖችን ልከውላታል። ሁለተኛው ቅጣት እስራኤል በእሳት መንደዷ ብቻ በቂ ፍርድ ሆኖ አልተገኘም። ሁለተኛ ድርብ ቅጣት እያስጨነቃት ነው። ይኸውም የአሸዋ አውሎ ንፋስ ነው። ከትላንት ጀምሮ በዘፍጥረት ግብጽ ላይ የመጣው ቅጣትን የመሰለ ማዕበል እስራኤልን እያናወጠ ነው። የአሸዋ ማዕበሉ በሰዓት 60 ኪሎ ሜትር የሚሮጥ ነው። በዚህ በኩል እሳት፣ በዛ በኩል የአሸዋ ማዕበል የተነሳባት እስራኤል ነገሩ ከላይ የመጣ ቁጣ ስለመሆኑ ዜጎቿ ሲናገሩ ተስተውለዋል። ምን ዋጋ አለው? ንስሐ ለመግባት ተንበረከከ በምድሩ አልተገኘም። የአሸዋ ማዕበሉ የኢየሩሳሌምን አየር ለመተንፈስ የሚቸግር አድርጎታል። ከመደበኛ አየር 173 በመቶ እጥፍ ብክለት ከመከሰቱ ነው የተዘገበው። አቧራው በተለይ ጭንቅ የሚፈጥር ሆኗል። ከ5000 እስከ 10000 የሚገመቱ እስራኤላውያን ማለትም እድሜያቸው የገፋና ህጻናት የአሸዋ ማዕበሉ በዚህ ከቀጠለ የሕክምና እርዳታ መፈለጋቸው የግድ ይሆናል ነው የተባለው። የአሸዋ አውሎ ንፋሱ ካሁኑ 100,000 ለሚደርሱ ቤቶች የሚቀርበው ኃይል እንዲቋረጥ አድርጓል። እስራኤል በዚህ ደረጃ የኃይል አቅርቦት ሲቋረጥ ይሄ እንደ አውሮፓውያን አቆጣጠር ከ2015 ወዲህ ለመጀመሪያ ጊዜ ነው። ከ50 እስከ 10 በረራዎች በአሸዋው ማዕበል የተነሳ የተሰረዙ ሲሆን በሺዎች ከሚጓዙበት ተስተጓጉለው ባሉበት ተጠልለዋል። እስከ 2000 የሚደርሱ መኪኖች ሞተራቸው በአሸዋው ጠፍቷል። የአሸዋ ማዕበሉ በእስራኤል ኢኮኖሚ ላይ በትራንስፖርት፣ በቁሶች መጥፋት፣ በምርቶች መዘግየት ከ20 እስከ $30 ሚሊዮን የአጭር ጊዜ ኪሳራ እንደሚያመጣ ራሳቸው እስራኤሎች እየተነተኑ ነው። የእስራኤል አረንጓዴና ለም አፈር የበላው እሳት በቀጣይ 100,000 ቶን አፈር ሳይጎዳ እንደማይቀር ተገምቷል። እስራኤል 2 በመቶ ኢኮኖሚ ግብርና ላይ የተመሰረተ ሲሆን አሁን አፈሯ ላይ የደረሰው ጉዳት እያነሰ የመጣውን የእርሻ ምርቷን የበለጠ ያወርደዋል ተብሎም ይጠበቃል። ታዲያስ ይህ ነገር ቁጣ ነው ወይንስ የተፈጥሮ አደጋ?
ሁለቱ ቅጣት በእስራኤል የሰለሞን ወታደራዊ ሰማዕትነት ቀን መታሰቢያ ላይ መፈጠሩ ከላይ የመጣ ቅጣት ማሳያ ተደርጎ ተወስዷል። እግዚአብሔር የምድርን ዝናብ ትቢያ ያደርጋል፣ እስክትጠፋም ድረስ ከሰማይ አሸዋ ያወርድብሃል የሚለው ቃል መፈጸሙን ያሳየ ሆኗል። እኛ እስራኤል በጋዛ የፈጸመችው ግፍ ከዚህም በላይ ሲገባት ነው እንላለን። ለተገደሉት ሕፃናት፣ ወላጅ አልባ ሆነው ለቀሩት ታዳጊዎች፣ ልጁን ላጣ አባት፣ እናቱን ላጣ ልጅ ይሄ ሲያንስ ነው። ፍርድ ግን ይዘገያል እንጂ አይረፍድም። እናንተ ምን ሐሳብ አላችሁ? ቁጣ ነው ወይንስ የተፈጥሮ አደጋ? ሐሳባችሁን ግለጹልን። ለተገፉ ለተበደሉ መልስ የሆነ አምላክ የጋዛንን በደል እንዲሰማ እንመኛለን። እኛ እዚህ አበቃን። ሰላም በምድራችን ላይ ይስፈን። ሰላም